ታማኝ ነው ተወዳጅ በሚደንቅ ታሪኩ ጊፍት ይላሉ ሰዎች ስለረኩ እንዴት ደስ ያሰኛል ከጊፍት መግዛት በደስታ በፍቅር የሚያኖረን ቤት ስለዚህ ልግዛና ከጊፍት ጥሩ ቤት ነፍሴን ላስደስታት በጸጋ ህይወት ጊፍት ሪል ስቴት ለትውልድ ጊፍት ሪል ስቴት አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ በአመታት የተገኘ ታማኝና ስኬት ጊፍት ሪል ስቴት ማህበረሰብን ገነባለን ለበለጠ መረጃ ዌብሳይታችንን ይጎብኙ www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979 65 65 65 በአጭር ቁጥራችን 8055 መደወል ይችላሉ ጊፍት ሪል ስቴት ማህበረሰብን ገነባለን ይህ አዋዜ ነው የዕለቱን ዋና ዋና ዜና እናቀርባለን በላይ በቀለ ነኝ የህንድ የመንገደኞች አውሮፕላን 242 ተሳፋሪዎች ይዞ ገና ከመሬት እንደተነሳ በደቂቃዎች ልዩነት ተመልሶ ሲከሰከስ ለተመለከተ ፊልም እንጂ እውነት አይመስልም የወደቀው ደግሞ በመኖሪያ አካባቢ በመሆኑ ከተቃጠሉ ህንጻዎችና ቤቶች የሚወጣው ጢስ ሰማዩን ሞልቶ ነዋሪዎች ነፍሳቸውን ለማትረፍ እግሪ አውጭኝ ሲሉ ተመልክቻለሁ ብሏል የቢቢሲ ዘጋቢ ከስፍራው የእሳት አደጋ ሰራተኞች ቃጠሎ ለማጥፋት የነፍስ አድን ሰራተኞች ከፍርስራሽ ስር የሞተም ሆነ በህይወት የተረፈን ሰው ፍለጋ ሲታገሉ ውለዋል ሆኖም ካስክሬን ውጪ እስካሁን በህይወት ያገኙት መንገደኛም የለም እየተባለ ነው ከአውሮፕላኑ መንገደኞች 169 ህንዶች ሲሆኑ 53 የብሪታንያም አንድ የካናዳና 7 የፖርቹጋል ዜጎች ናቸው እስካሁን ከ200 በላይ አስክሬን መገኘቱን ዘገቦች አመልክተዋል አውሮፕላኑ ከአንድ ሆስፒታል አጠገብ በሚገኝ የሐኪሞች ሆስቴል ላይ መውደቁ ሲነገር አደጋው በደረሰ ጊዜ ምን ያህል ሰዎች በህንጻ ውስጥ እንደነበሩ አልታወቀም ሆኖም የአይን ምስክሮች ሰዎች በድንጋጤ ነፍሳቸውን ለማትረፍ ከሶስተኛ ፎቅ ወደ መሬት ሲዘሉ መመልከታቸውን ገልጸዋል ቢያንስ 50 የህክምና ተማሪዎች ወደ ሆስፒታል መወሰዳቸውን አንዲት እናት ለምሳ ወደ ሆስቴሉ ገብቶ የነበረ ልጇም ዘለው መሬት ከወረዱ ሰዎች መካከል መሆኑን ለህንድ ዜና አገልግሎት ተናግራለች ቆስሎ ሆስፒታል መግባቱን የአደጋው መንስኤም እስካሁን ያልታወቀ ሲሆን ንብረትነቱ የኤር ኢንዲያ የሆነው ቦይንግ 787 አውሮፕላን እንዲህ ያለ አደጋ ሲገጥመው ያሁኑ ለመጀመሪያ ጊዜ ነው ተብሏል የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ልብ ሰባሪ ባሉት አደጋም ክፉኛ መደንገጣቸውን ሲገልጹ ዜጎቻቸው የሞቱባቸው የብሪታንያ የካናዳና የፖርቹጋል መሪዎችም የሐዘን መልእክት አስተላልፈዋል ዘግይቶ በወጣ ዜና ደግሞ አንድ መንገደኛ በህይወት መገኘቱ ተነግሯል ኩማር ራሜሽ የተባለው መንገደኛም የብሪታንያ ዜጋ ሲሆን በ11A ወንበር ላይ እንደነበር ተመልክቷል የህንድ መገናኛ ብዙሃን ሆስፒታል ውስጥ ሊያናግሩት እንደሞከሩና የአውሮፕላን የይለፍ ወረቀቱን ወይም ቦርዲንግ ፓሱን እንደሰጣቸው ዘግበዋል አውሮፕላኑ ከመሬት ተነስቶ ከ30 ሰከንድ በኋላም ከፍተኛ ድምጽ መሰማቱንና ወዲያው መከስከሱን በህይወት የተረፈው መንገደኛ ነገረን ብለው የህንድ መገናኛ ብዙሃን አሰራጭተዋል አሜሪካም አስፈላጊ ከሆኑት በስተቀር ኢራቅ የሚገኝ ኤምባሲዋን ሰራተኞች ልታስወጣ ነው ተባለም ምክንያቱ ከደህንነት ስጋት ጋር የተያያዘ መሆኑ ከመነገሩ ውጪ በዝርዝር አልተገለጸም ያም ሆኖ እስራኤል በኢራን ላይ ጥቃት ልትፈጽም ነው ከመባሉ ጋር ሳይገናኝ እንዳልቀረ ይነገራል እስራኤል ጥቃቱን ከፈጸመች ኢራን በበኩሏም በኢራቅ የአሜሪካ ይዞታዎች ላይ የብቀላ እርምጃ ተወስዳለች ከሚል ስጋት እንደሆነ ተመልክቷል አሜሪካም ያሁኑን እርምጃ ለመውሰድ የተነሳችው ከኢራን ጋር የጀመረችው የኒውክሌር ንግግር መቋረጡን ተከትሎ ነው ተብሏል ያም ሆኖ በመካከለኛው ምስራቅ የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ከነገ በስቲያም ከኢራን ባለስልጣናት ጋር ለመነጋገር ቀጠሮ መያዛቸው ታውቋል ዓለም አቀፉ የኒውክሌር ተቆጣጣሪ ቡድን ኢራን በ20 ዓመታት ውስጥ ለመጀመሪያ ጊዜ ግዴታዋን እንደጣሰች አስታወቀም
የዓለም አቀፍ የአቶሚክ ኃይል ኤጀንሲ አባላት ከሆኑ 35 ሀገሮች መካከል 19ኙ ኢራን ኒኩሌር ለማምረት የገባቸውን ግዴታ ስለመጣሷ በቀረበው ሞሽን ላይ ድምፅ መስጠታቸው ታውቋል። ኢራን ድብቅ የኒኩሌር ማበልጸግ እንቅስቃሴዋን በተመለከተ ለዓለም አቀፉ አቶሚክ ኃይል ኤጀንሲ በቂ መረጃና መልስ ለመስጠት በተደጋጋሚ ፈቃደኛ አይደለችም ተብሏል። በአሜሪካም፣ ብሪታንያ፣ ፈረንሳይና ጀርመን የጸደቀው ሰነድ የኢራን ዩራኒየም የማበልጸግ እንቅስቃሴ አባል ሀገራትን ስጋት ላይ እንደጣላቸው ጠቅሷል። ኢራን በኤጀንሲው የጸደቀውን ሕግ ፖለቲካዊ ዓላማ ያለው ነው በማለት አውግዛለች። ኢራን በተደጋጋሚ እንደምትለው የኒኩሌር እንቅስቃሴዋም ለሰላማዊ ኃይል አገልግሎት የሚውል እንጂ ኒኩሌር ጦር መሳሪያ የማምረት ዓላማ የለኝም በማለት መልሳለች። ዛሬም በድጋሜ ቻይና ከአፍሪካ ሀገራት በምታስገባቸው ምርቶች ላይ የተጣሉ ታሪፎችን ለማንሳት ዝግጁ መሆኗን አስታወቀች። ቻይና ከዚህ ውሳኔ ላይ የደረሰችው የአፍሪካ ሀገራት ወደ አሜሪካ በሚልኳቸው ምርቶች ላይ የታሪፍ ጭማሪ ሊያጋጥማቸው ይችላል በተባለበት ወቅት በተካሄደ የቻይና አፍሪካ ስብሰባ ላይ ነው። ላለፉት 15 ዓመታት ቻይና የአፍሪካ ሀገራት ከፍተኛዋ የንግድ አጋር ስትሆን እንደ አውሮፓውያኖቹ አቆጣጠር በ2023 አፍሪካም ወደ ቻይና 170 ቢሊዮን ዶላር የሚያወጡ ምርቶች መላካቸው ይነገራል። ይሄ የቻይና ውሳኔ የተገለጸበት በአህጉሪቱና በቻይና ሚኒስትሮች መካከል በተካሄደ ጉባኤ በወጣም የጋራ መግለጫ ላይ ነው። አንዳንድ ሀገራት የተናጠል ታሪፍ በመጣል ያለውን ዓለም አቀፍ ንግድና ምጣኔ ሀብት ስርዓት ለማደናቀፍ እየሞከሩ ነው ብለዋል ሀገራቱ። ያሁኑ የቻይና ውሳኔ በአፍሪካም ዋነኛ የንግድ አጋር የሆኑትን ደቡብ አፍሪካና ናይጄሪያን የሚጨምር ይሆናል ነው የተባለው። ይሄ ወደ ቻይና የሚገቡ የአፍሪካ ሀገራት ምርቶችን ከታሪፍ ነፃ የሚያደርገው እርምጃ መቼ እንደሚጀመር ግን የተባለ የለም። በአሁኑ ወቅት ቻይናም ከፍተኛ መጠን ያላቸው ጥሬ ዕቃዎች ከአፍሪካ ታስገባለች፣ በተለይም ከዲሞክራሲያዊት ኮንጎና ከጊኒ። የቻይና ተፎካካሪ የሆነችው አሜሪካም ባለፈው ሚያዝያም የአፍሪካ ሀገራትን ጨምሮ በበርካታ ሀገሮች ላይ የታሪፍ ጭማሪ ማድረጓ ይታወቃል። ከነዚህም መካከል ሌሴቶ፣ ደቡብ አፍሪካና ናይጄሪያ ይገኙበታል። ይሄ የአሜሪካ ታሪፍ ጭማሪ እስከ ሐምሌ ወር ድረስ ተግባራዊ አይሆንም እየተባለ ነው። ነገር ግን ከአሜሪካ ጋር በቀና ልቦና ድርድር ለሚያደርጉ ሀገራት ተግባራዊነቱ ሊዘገይ እንደሚችል የንግድ ሚኒስትሩ መናገራቸው ይታወሳል። ይህ አዋዜ ነው። ታማኝ ነው ተወዳጅ በሚደንቅ ታሪኩ ጊፍት ይላሉ ሰዎች ስለረኩ። እንዴት ደስ ያሰኛል ከጊፍት መግዛት በደስታ በፍቅር የሚያኖረን ቤት። ስለዚህ ልግዛና ከጊፍት ጥሩ ቤት ነፍሴን ላስደስታት በጸጋ ሕይወት። ጊፍት ሪል ስቴት ለትውልድ ጊፍት ሪል ስቴት አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ በዓመታት የተገኘ ታማኝና ስኬት ጊፍት ሪል ስቴት ማህበረሰብን ገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979 65 65 65 በአጭር ቁጥራችን 8055 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን ገነባለን።